በስተመጨረሻም ናቲ ከቤቲ ቁልፉን ተቀብሎ እናቱ አለምን ያለችበትን ቦታ ገብቶ ሊያየው ነው ማለት ነው። ምክንያቱም አሁን ላይ እንግዲህ ትሁት ለናቲ የነገረችው ነገር ምንድነው? እናቱ በህይወት እንዳለችና አሁንም ቢሆን እዛ ቤት እንደተቆለፈባት ከዚህ በፊት ነግረው ነበር እንደሚታወቀው። አሁን ግን አቶ ገዛኸኝ አስፈራርቶታል ትሁትን። ይህንን ነገር ለናቲ እንደነገርሽ እውነቱን ውሸት እንደሆነ ንገሪው፣ ካልሆነ ግን እንግዲህ ልጅሽንም ቤተሰቦችሽንም አሳጣሻለሁ፣ እገልብሻለሁ ብሎ በልጇና በቤተሰቦቿ መጥቶባታል ማለት ነው። ስለዚህ አሁን ላይ ትሁቴ ምንም አማራጭ ስለሌላት ለናቲ ሁሉንም ነገር ወይም ደግሞ እናቱ በህይወት እንደሌለች ነው የነገረችው። አሁን ላይ ተስፋ አድርጎ ነበር እንግዲህ ናቲ ብዙ ጊዜ ትሁቴን ተስፋ አድርጎ ነበር። ነገር ግን ትሁቴ እኮ በኔ በኩል ሁሉንም ነገር መናገር ይጠበቅባታል ወይም ደግሞ ይኖርባታል ብዬ አላስብም። ቢያንስ አንዱን ነገር እንኳን ስለነገረችው ራሱ ናቲ ሁሉንም ነገር ተከታትሎ ወይም ደግሞ ናቲ እንግዲህ ትሁቴ ከዚህ ቀደም በነገረችው መሰረት ራሱ ቀጣዩን እርምጃ መሄድ አለበት እንጂ ትሁቴን ማስጨነቅና እስከ መጨረሻው ድረስ ሁሉንም ነገር ሚስጥሩን ንገሪኝ ብሎ እሷን መጠየቅ የለበትምና ማስጨነቅ የለበትም ብዬ ነው የማስበው። አሁን ላይ አቶ ገዛኸኝ እንዳላት ትሁቴ ለናቲ እናቱ በህይወት እንደሌለች ነው የነገረችው። ነገር ግን አሁን ላይ ናቲ ስላልጣመውና ይሄ ነገር ውሸት እንደሆነ ስለገባው ቀጥታ በመሄድ ቤቲን አንገቷን በማነቅ ቁልፉን ስጪኝ ብሎ የዛ ቤቱን ቁልፍ ተቀብሎ ሄዷል ማለት ነው። አሁን እንግዲህ አለምን ከዛ ቤት ቤቲና ገዛኸኝ አውጥተዋታል ወይም ደግሞ ሌላ ቦታ አስቀምጧታል ወይስ ናቲ በንዴት እንግዲህ ቁልፉን ተቀብሎ ከቤቲ ስለሆነ እዛ ቤት ገብቶ እናቱን አለምን ያገኛታል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 92 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 92 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ትሁቴ በጣም ከባድ ችግር ውስጥ ነው ያለችው። ምክንያቱም ማንም ይረዳት የለም። ቤቲም እንግዲህ ናቲን ወስደሽብኛል ወይም ደግሞ ናቲ ወደ አንቺ እየመጣ ነው፣ እኔን ትቶኛል። አሁን ላይ ቤቲ ናቲን እየወደደችው፣ ናቲ ግን ትሁቴን ስለሚፈልጋት በጣም ቀንታለች። በዚህ ጋር እዚህ ችግር ውስጥ ገብታለች። በዚህ ጋር ደግሞ አቶ ገዛኸኝ እንግዲህ የትሁቴን ልጅ በራሱ ጋር አርግቶ እያስፈራራት ነው የሚገኘው። ምክንያቱም አለም በህይወት እንዳለች ከዚህ በፊት ለናቲ ስለነገረችው ያ ነገር ደግሞ እንግዲህ እንዳይሰማባቸውና እውነት እንዲሆን ስለማይፈልጉ ናቲ ያንን ነገር እውነት ሆኖ ካገኘውና ካወቀ አባትየውንም ቢሆን ቤትም ቢሆን እዚህ ቤት እንዲቀመጡ ሊያደርግ ይችላል። ምክንያቱም ሀብቱ ንብረቱ በእሷ ስም ስለሆነ ወይም ደግሞ በአለም ስም ስለሆነ። ስለዚህ አሁን ያላት አማራጭ ትሁቴ እንግዲህ ለናቲ ትክክለኛውን መረጃ ሳይሆን አለም በህይወት እንደሌለች መናገር ነው። ይህንን ነገር ትሁቴ ለአለም እንግዲህ ቁጭ ብላ ነግራታለች። አሁን ላይ ምንም አማራጭ እንደሌላትና ለልጇ ስትል ልጇን ለማትረፍ ስትል ይህንን ነገር ማድረግ ወይም ደግሞ ማለት እንደሚጠበቅባት ነው የነገረቻት አለም፣ ያው ወደፊት እንዳታዝንባት ማለት ነው። ነገር ግን የትሁቴ ጭንቀትና የትሁቴ አሁን ላይ እንደዚህ የጸባይዋ መቀያየር በመልካም እንዳልሆነ ናቲ ተገንዝቧል። ምክንያቱም ቤቲና ገዛኸኝ ትሁቴን የሆነ ነገር አድርጓት ወይም ደግሞ እንዳትናገር የሆነ ነገር እንዳፈኗት መረዳት አለበት ብዬ ነው የማስበው። ለዛም ነው አሁን ላይ በራሱ አካሄድ ወይም ደግሞ በራሱ ተነሳሽነት ቀጥታ ሄዶ ከቤቲ ቁልፉን ተቀብሎ እዛ የተቆለፈችበት እናቱ ያለችበትን ቦታ ለማየት የወሰነው ማለት ነው። በሌላ በኩል ደግሞ አሁን ላይ አቶ ገዛኸኝ ሚስቱ አለምን ሁለት ምርጫ ሰጥቷታል ማለት ነው። ምክንያቱም ከናቲ ጋር ከልጇ ጋር እንዳይገናኙ። አንደኛው ምርጫ እንግዲህ ሞት ሲሆን፣ ሁለተኛው ምርጫ ደግሞ ከዚህ ቤት ውጪልኝ ብሎ እያስገድዳት ነው ያለው። አሁን ላይ ትሁቴ በዚህ ጥያቄ ላይ ወይም ደግሞ አለም እንግዲህ አቶ ገዛኸኝ በጠየቃት ጥያቄ ላይ ትሁቴን አማክራት ነበር። ትሁቴ ግን እንደ አማራጭ የያዘችው ነገር ምንድነው? አለም ከዚህ ቤት ብትወጣም ቀጥታ ትሁቴ እዛ የምትሰራበት ወይም ደግሞ ከዚህ በፊት የካሌብ አባት ጋር እንድታርፍ ነው ይሄን ነገር እያመቻቸች ያለችው ትሁት ማለት ነው። ካልሆነ ቤቲ እስከዛሬ ድረስ አቶ ገዛኸኝ ትሁቴን በምን መልኩ እንደሚያስጨንቃትና በምን መልኩ እንደሚያናዳት እስከዛሬ ድረስ አላወቀችም። አሁን ግን አቶ ገዛኸኝ በስተመጨረሻ ትሁቴ ልጅ እንዳላት ለቤቲ ነገራት። አሁን ላይ ቤቲ ምንድነው የምትፈልገው? የትሁቴን ውድቀትና ትሁቴን ከናቲ ጋር እንዳይገናኙ ማድረግ፣ ናቲን የራሷ ለማድረግ ስለምትፈልግ ማለት ነው። ስለዚህ
አሁን ላይ ይህንን ሚስጥር ካወቀች በኋላ በጣም ነው ደስ ያላት። ነገር ግን አሁን ላይ አቶ ገዛኸኝ በቤቲ ጉዳይ ደግሞ በጣም ተናዷል ማለት ነው። የቱቴ ልጅ እንዳላት እንደዚህ የተደሰተችው ለምንድን ነው ብሎ እያሰበ ነው። ከናቲ ጋርም ከዚህ በፊት ይጠረጥራታል፣ ወይም ደግሞ እንደዛ ብትሆንስ? ምክንያቱም ፊሊንጓ የምታሳየው ለናቲ ጥሩ እንዳልሆነ። እንግዲህ እንዴት ነው አባትና ልጅን አንዴ ማፍቀር ወይም ደግሞ አንድ ላይ መውደድ የምትችለው? ቱቴ ለገንዘብ ብለሽ የማይሆን ሰው ጋር ገብተሽ አሁን ደግሞ እንደገና ልጁን ማፍቀር ምን ይሉታል ብላ ከራሷ ጋር እንድትነጋገርና ቤቲ ሐሳቧን እንድትቀይር እንድትሻሻል ለማድረግ ቱቴ አንዳንድ ምክሮችን እየመከረቻት ነው የምትገኘው። ስለዚህ ይህንን ምክር እንግዲህ ቤቲ ሰምታ ቱቴን ከዚህ ነገር ውስጥ ነፃ እንድትሆን ማድረግ አለባት ብዬ ነው የማስበው። አሁን ላይ ቱቴ ከዚህ ቤት እንዳትወጣ የ2 ዓመት ኮንትራት ፈርማለች። ስለዚህ በኮንትራት እስከገባች ድረስ ደግሞ መውጣት አትችልም። ሁለተኛ ነገር ደግሞ ከዚህ በኋላ አልናገርም ብላ እንኳን ብትለው ብትለምነው አቶ ገዛኸኝን፣ ገዛኸኝ ግን ከዚህ በኋላ ምንም ርህራሄ እያደረገላት አይደለም። ይባስ ብሎ ገዛኸኛው ላይ ናቲን ለማሳመን ያደረገው ነገር ነው የሚገርመው። ምክንያቱም እንግዲህ መቃብር ቦታ የእናቱን ፎቶ አሰርቶ እናቱ በህይወት እንደሌለችና ትክክለኛ እንደሞተች ለማስመሰል ድራማውን በማቀናበር ናቲ እንዲያየው ወስዶ አድርጓል ማለት ነው። ናቲ ግን ምንም ውስጡ አላመነም። ምክንያቱም ቱቴ የነገረችው ነገር ስላለ እናት በህይወት አለች ብላ ስለነገረችው ያንን ሚስጥር አሁን ላይ አባቱ በሚያደርገው ነገር ምንም አይደነቅም። ነገር ግን አሁን ላይ ገዛኸኝና ቤቲ አለምን ከዛ ቤት አውጥተዋት ሌላ ቦታ ወስደዋት እንዳይሆን ብዬ ነው የምፈራው። ምክንያቱም ናቲ እንደተቃረበ ገብቷቸዋል። ቱቴ ከነገረችው ለናቲ ናቲ እየተቃረበ እንደሆነ ስለገባቸው አሁን ላይ እንግዲህ ናቲን ከዛ ቤት ማለት አለምን ከዛ ቤት አውጥተው ሌላ ቦታ ውስጥ ካረጓት ናቲም ቢሆን በስተመጨረሻ ቢገባም አያገኛትም ብዬ ነው የማስበው። ስለዚህ ቱቴ እውነቷን ውሸቷን ነው እስከዛሬም ድረስ የነገረችኝ ውሸት ነው ብሎ እንዲያምንና ቱቴን እንዲጠላት በዚህ መልኩ ሊያደርጉ ይችላሉ። ቤቲ የምትፈልገው ደግሞ የመጨረሻው ነገር እሱ ነው። ናቲና ቱቴ እንዲለያዩና ናቲን የራሷ ለማድረግ ነው ፍላጎቷ። የገዛኸኝ ነገር ደግሞ አሁን ላይ ናቲን በዚህ መልኩ ለማሳመን ሞክሯል። ነገር ግን ናቲ አላመነለትም። ሌላ ጊዜ ግን አሁን ላይ ቤቲ ለናቲ ያላት ፍላጎትና ከናቲ ጋር የመሆን ቅዷ ሚሳካላት አይመስለኝም ገዛኸኝ እስካለ ድረስ ማለት ነው። ምክንያቱም ምንም አፈገፍጋለሁ ወይም ደግሞ ሌላ ቦታ ሄዳለሁ ብለሽ ካሰብሽ ግንባርሽን ነው መልልሽ ብሎ ገዛኸኝ እንግዲህ ቤቲን አስፈራርቷታል ማለት ነው። አሁን ላይ ግን በስተመጨረሻ ስቃይዋ የማያበቃው እንደገና ከአንዱ ስቃይ ወደ ሌላው ስቃይ የምትገባው ማነች? ቱቴ ነች። ቱቴ እንግዲህ ምንም አላረፈችም። በዛ በኩል እነ ቲናና እነ ካሌብ እንደገና ደግሞ ተመስገን እያስጨነቋት ተገኝተው ከዛ ደግሞ ለማረፍ እዚህ ቤት ብትመጣም ነገር ግን በዚህ በኩል ደግሞ ቲናን የምትመስል ደግሞ ቤቲ የምትባል ሰው በዚህ በኩል ተመስገን የሚመስል ሰው ደግሞ ገዛኸኝ የሚባለው ሰው እያስጨነቋት ይገኛሉ ማለት ነው። አሁን ላይ ቱቴ ምንም አማራጭ ስላልተሰጣትና ምንም ማድረግ ስለማትችል ለናቲ እናቱ በህይወት እንደሌለች ከዚህ ቀደም ያለችው ነገር ትክክል እንዳልሆነ ነው የነገረችው። ያንን ነገር ካለች በኋላ እንግዲህ ለገዛኸኝ ሁሉንም ነገር እንዳለችው ነግሯለች። አሁን ላይ ግን ናቲ በስተመጨረሻ እዛ ክፍል ውስጥ የገባው ነገር እናቱን የሚያገኝበት ትልቁ መንገድ ይሆናል ብዬ ነው የማስበው። ነገር ግን ቢያገኝም ባያገኝም ቱቴ ያለችበትን ውጥረት ሊረዳት ይገባል ብዬ ነው የማስበው። በኖርማል ሆና እንኳን አሁን ላይ እናቱ በህይወት እንደሌለች አይደለም የነገረችው። ጭንቀት ውስጥ ሆና እያለቀሰች ስለሆነ አሁን ላይ ያስገድዷትና ያስጨነቋት የቤቲና የገዛኸኝ ስራ እንደሆነና ገዛኸኝ ደግሞ በጣም ከባድ ሰው እንደሆነ ሊረዳ ይገባል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነዚህ ይመስል ነበር። ትሁት ክፍል 92 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው።
ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።